የጀሃነም 7 በሮች አሉት። ከመጀመሪያው እስከ 6ኛው በር የሚገቡት ፍጥረታት እነዚህና እነዚህን ይመስላሉ አለና ገለጸላቸው። 7ኛው ግን የሚገባውን ማውጣት ከበደው። ያ ጅብሪል በ7ኛው የሚገባውን አትነግረኝም ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም። እነዚያማ በዚያ በር የሚገቡትማ ካንተ ኡመት ከባድ ወንጀል ሰርተው ተውበት ሳያደርጉ የሞቱት ናቸው አላቸው። ይህኔ እኛ ታላቅ ነቢይ ራሳቸውን ሳቱ። ጅብሪልም እስኪነቁ ራሳቸውን ጭኑ ላይ አደረገና ጠበቃቸው። ሲነቁም ያ ጅብሪል መከራዬ በዛ ሐዘኔም በረታ ከኔ ኡመት ጀሃነም የሚገባልን አሉት። አዎ ታላላቅ ወንጀልን የሚሰሩት አላቸውና አብሯቸው ያለቅስ ገባ። ረሱሉ ይሄኔ ያ ጅብሪል አንተም ታለቅሳለህ? ጅብሪልም እንዴት አላለቅስ? የኔንስ መጨረሻ በምን አውቃለሁ? ኢብሊስ እኮ ከመላእክት በላይ አላህን ይገዛ ነበር አላቸው። ያ አህባቢ ፊላህ ችሎታው እጅግ የላቀው የ600 ክንፎች ባለቤት የሆነው በአንድ ክፉ መሬትን ሊገለብጥ የሚችል ግዙፍ ቁዋ ያለው ጅብሪል ያሰጋች እሳት ምንኛ ትከብድ ይሆን? ያ አላህ የማያምፀው ጅብሪል ዐለይሂ ሰላም ያለቅሳል። ሊየግፊረ ለከ አላሁ ማ ተቀደመ ሚን ዘንቢከ ወማ ተአኸር የወደፊቱንም ያለፈውንም ኃጢአታቸው የተማረላቸው ነቢይም ያለቅሳሉ። እኛ ግን ቁ አንፉሰኩም ወአህሊኩም ናራ ወቁዱሃ ናስ ወልሒጃራ የተባለልን እኛ ግን እናንተ ያመናችሁ ሆይ ነፍሶቻችሁና ቤተሰቦቻችሁን መቀጣጠያው ሰዎችና ድንጋይ ከሆነችው አሳጠብቁ የተባልነው እኛ ግን አናለቅስም። አዎ እኛ የምንፈራው ብናለቅስለትም የምንሻው የዱንያን መራብና መጠማት መታረዝና መልፋት ብቻ ነው። የአኺራ ታላቅነት የመገኘታችን ዓላማ የመኖራችን ሚስጥር ያልገባን ሆነ እንዴት እናልቅስ? ለው ተዕለሙነ ማዕለም ለደሒክቱም ቀሊለን ወለበከይቱም ከሲራ እኔም ማውቆም ብታውቁ ኖሮ ጥቂትን ስቃችሁ ብዙም ባለቀሳችሁ ነበር ይላሉ ታላቁ የአላህ ሰው። ያአላህ ልቦቻችን ከድንጋይ በላይ ደነደኑ እንደረገፉ ቅጠሎችም ሆኑ። እነዚህን ታላላቅ ፍጥረታት ያስለቀሰ ጀሃነም እኛ ግን ቦታ አልሰጠነውም። ثم قست قلوبكم من بعد ذلك فهي كالحجارة أو أشد قسوة وإن من الحجارة لما يتفجر منه الأنهار ባዎቻችንም ብዙ ፈሽታዎቻችን እጅግ ቅጣጡ ሳቆቻችን በሸፈኑበት ወንጀላችን የተራራ ያህል ክብደት ኖሮት ከመጤፍ ባልቆጠርንበት ወቅት ለምን ልቦቻችን አይደረቁ? ሰሓቦች ከነቢዩ ለቅሶን ተምረዋል፣ በተግባርም አሳይተዋል። ይህ ነው ቃሉን በተግባር ማዋል። ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰና ማለት ነው። ነቢዩ ያነባሉ፣ እኛ ግን አናለቅስም። ረሱል የምርጥ ባህሪ ባለቤት ነበሩ። የእኛ ባህሪ ግን ከብርጭቆ ወረቀት በላይ ይሻክራል። ረሱሉ ከውጫዊ ቅርጽ በላይ ቀልብን ያርሙ ነበር። እኛ ግን ቅርጻችንን በማሳመር ኢስላምን ቡቲክ ውስጥ አስቀርተነዋል። ረሱል የመከሩት ሁሉም በራሱ አይብ ላይ ተቆጣጣሪ ይሆን ዘንድ ነበር። እኛ ግን የራሳችን እውራን ለሌላው ማጉያ መነጽርን እንጠቀማለን። እኛ ግን ረሱልን የምንከተለው በምንድን ነው? ፈላ ወረቢከ ላ ዩእሚኑን ሐታ ዩሐኪሙከ ፊማ ሸጀረ በይነሁም ثم لا تجد في أنفسهم حرجا مما قضيت ويسلموا تسليما ከፈረድከው ነገር በነፍሶቻቸው ውስጥ ጭንቀትን እስከማያገኙና ፍጹም መታዘዝን እስኪታዘዙ ድረስ አያምኑም ነው ያለው አላህ። አይሻ ትላለች አንድ ቀን ረሱሉ ሰለላሁ ዐለይሂ ወሰለም ሰላት ሊሰግዱ ቆሙ። ጉንጫቸው እስኪልስ አለቀሱ። ከዚያም ጺማቸው እስኪልስ አለቀሱ። ቢላል ይሄኔ አዛን ሊል ገባ። ረሱሉ በእንባ ታጥበዋል። የተቀመጡበት መሬት በእንባ ረሷል። ቢላልም የአላህ መልእክተኛ ሆይ አላህ የሚመጣውን ያለፈውንም ወንጀል ምሮሎት ያለቅሳሉ አላቸው። ዛሬ ሌሊት በእኔ ላይ ኢነ ፊ ኸልቂ ሰማዋት ወልአርድ ወእኽቲላፊ ሌይሊ ወነሃር ለአያት ሊኡሊል አልባብ የሚለው አንቀጽ ወረደ። ይህንን አንብቦ ላላስተነተነ ሰው ወዮለታሉና የእንባውን ትርጉም ነገሩት። ተመልከቱ፣ ለአላህ ባሪያዎች የእንባው ምንጭ የዱንያ ጣጣ ሳይሆን የአላህ ቃል ነበር። አነስ ብኑ ማሊክ እንዴ ረሱሉ እጅግ የሚገርም ኹጥባ አደረጉ ይላል። ጀሃነምና ጀነት ፊት ለፊቴ ተገልጸው ታዩኝ። እንደ ዛሬ ቀን መልካምና መጥፎ ሁኔታቸውን በዝርዝር አይቼ አላውቅም ነበር አለ። እዛም ነቢዩ እኔም ማውቀውን ብታውቁ ኖሮ ጥቂትን ስቃችሁ ብዙም ባለቀሳችሁ ነበር አሉ። ይህኔ ሰሓቦች ከምን ጊዜውም በተለየ ሁኔታ ውስጥ ነበሩ። ፊታቸውን ሸፍነው ድምፅን አውጥተው አለቀሱ። አዎ ሰሓቦች እንደ ከዋክብት ናቸው። ማናቸውን ብትከተሉ ቅንም መንገድ ትመራላችሁ። ያ ትውልድ ያ የቁርአን ትውልድ እንዲያ ነበር ልቡን